በቀጣይነት ስፖርታዊ መረጃዎችን ከአማኑኤል ጸጋዬ እንከታተላለን። አማን መከታተል ትችላለህ። አመሰግናለሁ ሀብታም። እንደምን ዋላችሁ ተመልካቾች፣ የዕለተ እሁድ ስፖርታዊ ዜናዎችን እንደሚከተለው ወደ እናንተ አደርሳለሁ። በኢትዮጵያ አስተናጋጅነት የሚካሄደው ከ17 ዓመት በታች የሴካፋ ማጣሪያ እግር ኳስ ውድድር ትላንት ተጀምሯል። ለአፍሪካ ዋንጫው ለማለፍ በሚደረገው የ10 ሀገራት ፉክክርም የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን አሸንፏል። ቀይ ቀበሮቹ ከሩዋንዳ ጋር ያደረጉትን ጨዋታ በዳዊት ካሳና ሁዜፋ ሻፊ ግቦች 2-0 መርታት ችሏል። ብሔራዊ ቡድኑ በመጪው ማክሰኞ ከደቡብ ሱዳን ጋር ሁለተኛ ጨዋታውን ያደርጋል። በዚሁ ምድብ ሌላ ጨዋታ ደቡብ ሱዳን ከሶማሊያ ጋር 2-2 ተለያይታለች። ድሬዳዋ ላይ በተካሄደው የሌላኛው ምድብ ጨዋታ ደግሞ ዩጋንዳ ቡሩንዲን 4-0 በሆነ ሰፊ ውጤት ስትረታ፣ ታንዛኒያ ሱዳንን በተመሳሳይ 6 ግቦችን አስቆጥራ አሸንፋለች። በዚህ ውድድር ከሁለቱ ምድቦች በበላይነት የሚያጠናቅቁ ሁለት ሀገራት የምስራቅ አፍሪካ ዞንን በመወከል በአፍሪካ ዋንጫው ይሳተፋሉ። በኢትዮጵያ ወንዶች ፕሪሚየር ሊግ ዛሬ አንድ ተስተካካይ ጨዋታ ይደረጋል። በካፍ ሻምፒየንስ ሊግ ተሳትፎ ምክንያት የተራዘመው የኢትዮጵያ መድንና ቅዱስ ጊዮርጊስ ጨዋታም ቀን 9 ሰዓት ላይ ይካሄዳል። መድን ከአህጉራዊ ውድድር መልስ 3 ጨዋታዎችን አድርጎ በ5 ነጥብ 11ኛ ደረጃ ላይ ነው። ተጋጣሚው ቅዱስ ጊዮርጊስ በሊጉ ደረጃ 6ኛ ሲሆን ባለፈው ሳምንት ባህር ዳር ከነማን መርታቱም ይታወሳል። ከሁለተኛ ሳምንት የተራዘመው ጨዋታም ዛሬ በአዲስ አበባ ስታዲየም ይደረጋል። ፕሪሚየር ሊጉን ሲዳማ ቡና፣ መቻልና ኢትዮ ኤሌክትሪክ ይመሩታል። 6ኛ ሳምንት የሊጉ ጨዋታዎች ደግሞ ከመጪው ሐሙስ ጀምሮ ይከናወናሉ። በተመሳሳይ በ6ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ 2 ጨዋታዎች ይደረጋሉ። የባህር ዳር ከነማ ሴቶች ቡድን ከአርባ ምንጭ ጋር ቀን 9 ሰዓት ላይ ይጫወታል። የጊዮን ንግስቶቹ ከሽንፈትና ነጥብ መጣል ተመልሰው ወደ አሸናፊነት መጥቷል። ካደረጓቸው 5 ጨዋታዎችም 4 ነጥብ አላቸው። ተጋጣሚያቸው አርባ ምንጭ 4 ጨዋታ ያደረገ ሲሆን 1 ነጥብ ብቻ ይዟል። ከዚህ ጨዋታ ቀደም ብሎ በተስተካካይ መርሃ ግብር ኢትዮጵያ ንግድ ባንክ ከልደታ ክፍለ ከተማ ጋር ይጫወታል። በካፍ ሻምፒየንስ ሊግ ማጣሪያ ምክንያት የተራዘመው ይህ ጨዋታ ከደቂቃዎች በኋላ 7 ሰዓት ላይ ይጀምራል። የወቅቱ ሻምፒዮን ንግድ ባንክ 2 ጨዋታዎችን አድርጎ ተከታታይ ድል ማስመዝገብ ችሏል። ተጋጣሚው ልደታ ክፍለ ከተማ በበኩሉ ካደረጋቸው 5 ጨዋታዎች 5 ነጥብ ብቻ አግኝቷል። እግር ኳስ ለለውጥ በሚል መሪ ሀሳብ በባህር ዳር ከተማ በሚገኙ 8 ትምህርት ቤቶች መካከል የእግር ኳስ ውድድር ተካሄደ። ታዳጊዎች በስፖርት ከመሳተፍ በተጨማሪ ጤናቸውን እንዲጠብቁ የጤና ምርመራና የግንዛቤ ፈጠራ ስራም ተሰርቷል። ታሪኩ አይኔዋ ተጨማሪውን ያቀርበዋል። እግር ኳስ ለለውጥ በሚል መሪ ሀሳብ በባህር ዳር ከተማ በሚገኙ 8 አንደኛ ደረጃ ትምህርት ቤቶች መካከል የእግር ኳስ ውድድር ተከናውኗል። በፓርትነርስ ኢን ኤጁኬሽን ኢትዮጵያ ከተለያዩ አጋር ድርጅቶች ጋር በመተባበር የተዘጋጀው ይህ ውድድር ዓላማው ህጻናትን በስፖርት ከማሳተፍ በተጨማሪ የጤና ምርመራና ግንዛቤን መፍጠር መሆኑንም አዘጋጆቹ ተናግረዋል። በትልልቅ የአውሮፓ ክለቦች መግባት የሚችሉ በኢትዮጵያ ፕሪሚየር ሊግ ውስጥ ገብተው መጫወት የሚችሉ ልጆችን ለማፍራት ትምህርት ቤት ላይ መሰራት አለበት የሚል እምነት ስላላቸው አሉ ወይ የሚለውን ለማየት ነው። ኢትዮጵያ ውስጥ እነሱ እንደውም በተደጋጋሚ የሚያነሱት ሩጫ ላይ ነው እንጂ እግር ኳስ ላይ ብዙ አይደላችሁም የሚል ነገር ነበር። ነገር ግን መተው አይተው ወደፊት የእግር ኳስ ሜዳ ዝግጅት ላይ፣ ትጥቅ ማሟላት ላይ እንደዚሁም ሌሎች ሙያዊ ስልጠናዎችን ለመስጠት ለማገዝ ያመቻቸው ዘንድ የልጆችን ታለንት ለማየት ነው ዛሬ ይሄንን ውድድር ያካሄድ ነው። ልጆች በስነ ምግባር የታነጹ እንዲሆኑ፣ በአመጋገብ ደግሞ የአእምሯቸው የታነጸ እንዲሆን እዚህ ላይ የሚተላለፉ መልእክቶች አሉ። ስለዚህ የጥርስ ጤና ምርመራ ሁሉም ተጫዋቾች ያደርጋሉ። ከዚህ በተጨማሪ ደግሞ በየትምህርት ቤታቸውም የአይን ምርመራ ይደረጋል ከዚህ ቀጥሎ። ስለዚህ ይሄም አንዱ በጤና ላይ የምንሰራው ስራ ነው ማለት ነው። በመክፈቻ ስነ ስርዓቱ ላይ ተገኝተው ውድድሩን ያስጀመሩት የክልሉ አመራሮችም ትምህርት ቤቶች የተተኪዎች መፍለቂያ በመሆናቸው አጋር ድርጅቶች ጋር የሚሰሩ መሰል ስራዎች መጠናከር እንዳለባቸው ተናግረዋል። ከአንድ ወር የበለጠ የንቅናቄ እቅዶች ወርደው ሲሰሩ ነው የነበረው። ህጻናት ከመጫወት ጋር ተያይዞ ከመብቶቻቸው አንዱ ህጻናት ስብዕናቸው የተገነባ እንዲሁም የተጫወቱ የሚማሩበት በአካል ባይምሮ በስነ ልቦና የተገነቡ እንዲሆኑ እየተሰራ የነበረበት ሁኔታ ነው ያለው። የስፖርትን የሀገራችን ስብራት ለመፍታት መፍትሄው ያለው ትምህርት ቤት ላይ ነው፣ ታዳጊዎች ላይ ነው።
የእንደዚህ አይነት ውድድርን አጠናክራችሁ እንድትቀጥሉ እንፈልጋለን። እኛም በተቀናጀ በተለያዩ የፌዴሬሽን ስፖርት አይነቶች ከትምህርት ጋራ ተቀናጅተን እንደምንሰራ መልእክቴን ለማስተላለፍ እወዳለሁ። ከአንድ ዓመት በፊት በሰበሰቡት የእርዳታ ገንዘብ ይህንን የውድድር ፕሮግራም ለማካሄድ ከጂብራልታር ኢትዮጵያ የተገኘው ቶም ስፖርት ሰዎችን በማቀራረብ ጥሩ ስብዕና ያለው ትውልድ ለመፍጠር ወሳኝ ነው ይላል። ስሜ ቶም ይባላል። የመጣሁት ከጂብራልታር ነው። ስፖርት ብዙ ጠቀሜታዎች አሉት። ሰዎችን ያቀራርባል፣ በስነ ምግባር የታነጽክ ያደርጋል፣ ጤናማና አርአያ ሰውም ትሆናል። ህጻናት ለወደፊት ማሳካት የሚፈልጉት እንዲሁም የሚጓጉለት ነገር ሊኖራቸው ይገባል። እግር ኳስ ደግሞ ዓላማንና በጋራ መጫወትን ያበረታታል። ችግሮች ሲኖሩም እንዲነጋገሩ ያደርጋቸዋል። እኛ ደግሞ እንረዳቸዋለን። ስለዚህ ባህር ዳር በመገኘቴ በጣም ደስተኛ ነኝ። ተሳታፊ ህጻናት ከረጅም ጊዜያት በኋላ በትምህርት ቤቶች ውድድር በመካፈላቸው መደሰታቸውን ነው የተናገሩት። ስለኛ አንጻር በቃ እንትን ነው ወደፊት የምንሆነው በትምህርቱ ብቻ አይደለም ወደ ኳሱ እንድናድግ ይረዳናል። አሁን ከጤናም አልፎ አንድ ብሶች የሚያስቡት ለመዝናኛ ነው። አንደኛነት በጣም ደስታ ተሰምቶናል። ሁለት ደግሞ አሁን ሴቶች ምን ያክል አቅም እንዳለን የሚያሳይ ውድድር ስለሆነ በጣም ደስ የሚል ስሜት ተሰምቶናል። ሌሎች ትምህርት ቤቶች ጋር በምንተዋወቅበት ጊዜ ከኛ የበለጠ እንዴት ችሎታ እንዳላቸውና እኛ የፓርትነርስ ኢን ኤጁኬሽን ዋና ስራ አስፈጻሚ አቶ ያለም አበበም የተማሪዎች የስፖርት ውድድርና ጤና አጠባበቅ መርሃ ግብር ቀጣይነት እንዲኖረው ታስቦ እየተሰራ ነውም ብለዋል። የስፖርት ማዘውተሪያ ቦታዎች ማሳደግ የምንፈልገው ያሉባቸውን የቁሳቁስ ችግሮች በተቻለን መጠን ማሟላት የምንፈልገው ደግሞ የስፖርት መምህራን አሰልጣኞች ሆነው አቅማቸውን ማጎልበት እያሰብን ያለ ነው። ይህን ሁሉ አድርገን በየጊዜው የሚደረግ እንጂ ድንገት አንድ በዓል ወይም አንድ የሆነች ቀን በመጣች ቁጥር እየታየ ቦግልም የሚል ስራ እንዲሆን አንፈልግም። በስፖርት ዘርፍ ታሪክ የሰሩና ጉልህ አበርክቶ ያላቸውን ታላላቅ ሰዎች መዘከር ብሎም ክብራቸውን የሚመጥን መታሰቢያ ማኖር እንደሚገባ ተነገረ። አቢሲኒያ ባንክም በታላቁ የእግር ኳስ ሰው መንግስቱ ወርቁ ስም የሰየመውን ቅርንጫፍ ቢሮ አስመርቋል። ባዘዘው መኮንን ተጨማሪውን ያቀርበዋል። ኢንስትራክተር መንግስቱ ወርቁ በሀገራችን እግር ኳስ ትልቅ ስምና ታሪክ ያላቸው ሕያው የስፖርት ሰው ናቸው። መንግስቱ ወርቁ በ1962 ኢትዮጵያ ሶስተኛውን የአፍሪካ ዋንጫ አዘጋጅታ ሻምፒዮን ስትሆን ከፍተኛ ሚና የተወጣ የውድድሩም ኮከብ ተጫዋች የነበረ ነው። መንግስቱ ወርቁ ከብሔራዊ ቡድን በተጨማሪ በቅዱስ ጊዮርጊስ ለ16 ዓመታት የተጫወተ በርካታ ክብሮችንም የተጎናጸፈ የክለቡ የምንጊዜም ታሪካዊ ተጫዋች ሲሆን ፈረሰኞቹም እሱን ለማሰብ ይለብሰው የነበረውን 8 ቁጥር መለያ በክብር አስቀምጦታል። ይህን የቀድሞ የእግር ኳሱ ሕያው ኮከብ ለመዘከርም ኮሚቴ ተዋቅሮ እየተሰራ ሲሆን አቢሲኒያ ባንክም በስሙ የሰየመውን ቅርንጫፍ በአዲስ አበባ አስመርቋል። በተለያዩ መስኮች ለሀገር ዋጋ የከፈሉና ታሪክ የሰሩ ግለሰቦችን መዘከር የባንኩ መገለጫ መሆኑን የአቢሲኒያ ባንክ ተጠባባቂ ዳይሬክተር አየለ ገብሬ ተናግረዋል። ስመ ገናናውን የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረውን እንቁን ኢንስትራክተር መንግስቱ ወርቁን ትውልድ ሲያስታውሰው እንዲኖር ለማስቻል በዛሬው ዕለት ይህንን በስሙ የከፈትነውን ቅርንጫፍ በይፋ ስራ መጀመሩን ስናበስር ከፍ ያለ ደስታና ክብር ይሰማናል። ለመንግስቱ ወርቁ በዚህ መልኩ ክብር መስጠት ማሰብና መዘከር የሁሉም ኃላፊነት መሆን እንዳለበት ደግሞ የእግር ኳሱ ቤተሰቦች ላሚኮ ገልጿል። በአፍሪካ ዋንጫ የሰራው ገድል ያፈራቸው ተጫዋቾች በኢትዮጵያ እግር ኳስ ውስጥ ተጽዕኖ የፈጠሩ ያዘጋጃቸው አሰልጣኞች ሁሉ አሉና ከዚህም የተሻለ ይገባዋል ብዬ አስባለሁ። ብዙ ታላላቅ የእግር ኳስ ሰዎች ሀገሪቷን ያስጠሩ እንደነበሩ ይታወቃል። የእነሱ ስም አሁን እንዲሁ በድንገት ካልሆነ የሚያነሳቸውም የለም። ለሀገሪቱ የሰጠውን ግልጋሎት ታሳቢ አድርጎ ይህንን በስሙ መሰየሙ ደስ ብሎኛል። ታላቅ ደስታ ተሰምቶኛል። ምክንያቱም መንግስቱ ወርቁ በተጫዋችነት ዘመኑ በአሰልጣኝነት ዘመኑ ኢትዮጵያን ያኮራ ሰው ነው። ትልቅ ውለታ የሰራ ነው። የቀድሞ ታላላቅ የስፖርት ሰዎችን በዚህ መልኩ መዘከር ግዴታም ከመሆን ባለፈ ለአሁኑ ትውልድ ትልቅ መነቃቃት በመሆኑ ተጠናክሮ መቀጠል እንዳለበትም ተጠቁሟል። ሌሎችም ድርጅቶች የለፉትን ሰዎች የማስታወስና የለፉትን ሰዎች ከወደቁበት የማንሳት ሁኔታዎች ቢኖር በጣም አስፈላጊ ነው እና እንደ መንግስቱ ወርቁ አይነት ሰው በህይወቱ የራሱ ቤት ሳይኖረው የሞተ ሰው ነው። ለቋሚው ራሱ ለወደፊትም የዚህ አይነት ተስፋ እንዳለው በሞትም ስሜ ይነሳ ብሎ እንዲያስብ የብላ ሀገሪቷም ትልቅ ስምና ክብር እንደሆነ
መናገር ይቻላል። በተለይ በእግር ኳሱ ታሪክ የሰሩልን ሰዎች የመዘከር ችግር አለብን። ይኸው መንግስቱ እንኳን ከሞተ ስንት ዓመት ግን ወደኋላ ተመልሰን የኋላውን እየወቀስን ከምንኖር ከፊት ያለውን ምን እናድርግ? ይሄ መጀመሩ ደስ ይለኛል። ኢንስትራክተር መንግስቱ ወርቁ በተጫዋችነት በብቃቱ ለበርካቶች አርያ፣ በአሰልጣኝነቱም በራሱ አምሳል በርካቶችን የፈጠረ ስለመሆኑም ተመስክሮለታል። እኔ 13ኛ አፍሪካ ዋንጫን በካፕቴንነት የመራው ነኝ። መንግስቱ ወርቁ ነው ያሳለፈው። መንግስቱ ወርቁ በዛን ሰዓት እኛን የምናገኘው ፖኬት መኒ 40 ሳንቲም ፖኬት መኒ ነበረ። 40 ሳንቲም ማለት ምን እንደሚሰራ አወቁ። ያንን ሁሉ ተቋቁሞ ያንን ሁሉ ያሳለፈ ተጫዋች ነው፣ አሰልጣኝ ነው። እሱ አስተምሮኛል፣ አስተማሪ ነበር። ሁለተኛ ደረጃ ኮርስ የሰጠኝ አስተማሪ ስለነበረ የሱም በሚጫወትበት ጊዜ የሚያየውት ስለነበረ ከነሱ ተነስተን ነው እኛም ወደ ብሔራዊ ቡድን ገብተን ውጤት ለማስመዝገብ የቻልነውና ትልቅ ሞዴላችን የነበረ ሰው ነው ኢንስትራክተር መንግስቱ። ቅዱስ ጊዮርጊስና ጋሽ መንግስቱ መለየት አይቻልም። በማቆሚያው ላይ እንዳልኩ እኛና አሰልጥነዋል። በቴክኒክ ዳይሬክተርነቱ ከኛ ጋር ሰርቷል። በዛች አጭር ጊዜ ከጋሽ መንግስቱ ብዙ የተማርኩት ነገር አለ። የእግር ኳሱን የቀድሞ ኮከብ መንግስቱ ወርቁን ለመዘከር ኮሚቴ ተቋቁሞ እየተሰራ ሲሆን የኮሚቴው ሰብሳቢ አቶ ሰለሞን በቀለ በቀጣይ ሳምንት ህዳር 14 2018 ዓ.ም በዶክተር ሰለሞን በርሄ የተጻፈ መንግስቱ ወርቁ የእግር ኳሱ እንቁ የተሰኘ መጽሐፍ እንደሚመረቅ አመላክቷል።